የሰርጋችን ቀን ቅርብ እንደሚሆን ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። በተስፋ የሚኖሩ በረሃብ ያልቃሉ። የሰርጋችን ቀን በቅርቡ አፈጣጥነዋለሁ አለ ቀብራራው። ቀለበት ላስርላት ነው ለሀይሚ ለቅመም የማስርላት ቀለበት ይሆንና እሺ ብላም እንደምትቀበለኝ በጫማ ጥፊ እያስፈራራከው ቀለበት እያረክ ነው። ቡቡዬ ተው እንጂ ይመችህ አቦ ቀብራራው። ቤተሰብ መታለች መሰለኝ። ፈርቻለሁ፣ ግን ለመናገር ፈርቻለሁ። በቃ እኮ ፍርሃት ምናምን ጉድጓድ ጨመርከው እኮ በቃ ቡቡዬ። በቃ አሁንማ በግድ ቢሆን ካላስጫንኩ አልክ እኮ። አይንሽን ጨፍኝ እንዳታይ እሺ ጎበዝ ሀይሚዬ። አሁን በቃ ብሩክን 100% ማመን ጀምራለች። ጨፍኝ ሲላት እኔ አላምንህም ምን እንደምታደርገኝ። ይመችሽ በቃ ቀብራራ። እንዳትከፍቺ አሁን ክፈቺ። ሀይሚ ለልደቷ ረስቸው ሳልሰጣት ዳይመንድ ገዝቼላታለሁ። ዛሬ ላረግላት ነው። በቅርቡ ደግሞ ቀለበቷን አረጋለሁ ብሎ አረበሱ እየቀለ አገባሻለሁ ሰሪልኝ። ምንም ወይኔ የለውም ሀይሚዬ። ምንም በርካክም ዝቅም ብትይ የሚገባው ልጅ ስለሆነ ምንም አትፍሬ። አቅምና እኔ በጣም ብዙ ቀናቶችን የረገምኩበት ጊዜ ነበረ። እንግዲህ ሀይሚዬ እኔ የተወለድኩበትን ቀን በጣም ነበር ምረግማቸው እስከ ዛሬ ድረስ። አሁን ግን ትላንትና ድጋሚ እንደተወለድኩ ነው የመሰለኝ። በህይወቴ እንደ ትላንትናዋ ቀን ተደስቼ አላቅም። ይሄም ደግሞ የሆነው ሁሉ በፈጣሪና ባንተ ነው ብላ እንግዲህ ብሩኬን አመስግናለች ማለት ነው። ብሩክም ደግሞ ትናንትና በጣም ስራ ስለበዛበት መስጠት ያለብኝን ሳልሰጣት ቀርቼ ዛሬ ለአንገቷ ዳይመንድ ለጆሮዋ ዳይመንድ ወርቅ ገዝቼላታለሁ። ቀለበቱን ደግሞ በቅርብ ጠብቁኝ። ይኸው ሲግማ ነኝ እያልኩ ስቀብጥ ከርሜ አሁን ግን በሃይማኖት ታደሰ ፍቅር ጥምልምል ብዬ ቁጭ ብዬላችኋለሁ ብሎ ዛሬ እንግዲህ ሲናገር ነበር ጋይስ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? እንግዲህ ቀን ሙሉ ስንቀበጣጥርበት ይዋል ነው ቀለበት እውነታው ሲመጣ እንደዚህ ታያላችሁ። እስከዛው ደግሞ እናንተም በኮሜንት የራሳችሁን ግምት አስቀምጣችኋል። እኛም ደግሞ በተለያዩ ግጥሞችና በተለያዩ ሀሳቦች እየመጣን የጨረቃ ፋሚሊን ራስ ምታት እንዳይሆን እስኪመሽ ድረስ ቀኑ የተሻለን ነገር እናንተን ባናስደስታችሁም እንኳን በቃ አላለን ቴረር ከምትሆኑ አለ በቃ እንደዚህ እንዲህ ተብሎ ነበር በቃ ይሆናል አይሆንም እያላችሁ ጭንቅላታችሁ ፍሪ እንዲሆን እኛ የጨረቃ ፋሚሊ ትናንሾቹ ማለት ትናንሽ ዩቲዩበር በቃ ረሃ አርገናችኋል። ዛሬ በተለይ በጣም እያሳቃችሁ ነበር የኔ ውድ ቤተሰቦች። እግዚአብሔርን በጣም ትለያላችሁ ማርያምን። ማለት አሁን ላይ ጥሩ በኮሜንት ራሱ ስቲል በፊት ኮሜንት አላነብም፣ ምክንያቱም አንዳንድ የኔጌቲቭ ኮሜንት ሳይ እስቲ ቆይ መጥፎ ለሚናገሩት አንዳንዴ እስቲ ቆይ ልመልስላቸው እነሱ ምን ይሰማቸው እላለሁና መመላለሱን ደግሞ እኔ አልፈልገውም እና ግን አላይም ነበር ብዙ ጊዜ እንደ አየት አድርጌ ነው የምወጣው። አሁን ግን ደስ የሚል ኮሜንት እየጻፋችሁልኝ ነበረ። በተለይ ከልደቱ ጀምሮ በቃ ብቻ ደስ የሚል ኮሜንት እየጻፋችሁልኝ ነበረ። በኮሜንትም እየተመላለስን ነበር። የተወሰናችሁት እያሳቃችሁ ነበረ። ሁሌም የእናንተን ደስታ የእናንተን ሳቅ ነው የምፈልገው እና ጥሩ ውሎ ነበረን ዛሬ በጣም የሚገርም ሁኔታ እንደዚህ ማከጣማቸው ብዬ ከዛ እንደውም የሆነ ግጥም ሳገኝ ደስ ሲለኝ ግጥሙ ይዤው መጥቼ ብዙዎቻችሁ ግጥሙና የብሩኬና የሃይሚ ላይፍ ይሄዳል ገጥሟል ያላችሁኝ ልጆች አላችሁ። በጣም አድርጌ አመሰግናችኋለሁ፣ ወዳችኋለሁ። እኔም እንደዛ ነው አስቤ ይዤ የመጣሁት ማለት ነው። ቴንኪው በጣም ዛሬ እንግዲህ ያው ብሩኬ ቤተሰቦቹን በሙሉ አመስግኗል። እንዲሁም በዙሪያ ያሉ ጓደኞቹንም ወዳችኋለሁ፣ አከብራችኋለሁ ብሏችኋል ማለት ነው። እኛም የጨረቃ ፋሚሊዎች እንደግመዋለን። እውነት ለመናገር እንዴት እንደሆነ ባላቅም ብቻ ደስ የሚል ያልተጠበቀ ልደት ነበር እውነት ለመናገር ማለት ነው። ስቲል እኔ ቫለንታይን ዴይ እስኪመስል ድረስ በቃ ቀይ በቀይ ሆነው ግን ጥያቄ አለኝ ማለት ነው። ኤርፖርት ላይ ብሩኬም ቪዲዮ የሰራውን ሃይሚም የሰራችውን ፕራይቬት አድርገውት ነው አጥፍተውት ነው ቲክቶክ ላይ የለም። ለእኔ ብቻ ነው ወይስ ለሁላችሁም ነው? ጥያቄ ነው ቤተሰብ። አላቅም አጥፍተውት ይሁን ፕራይቬት አድርገውት ይሁን አይ ዶንት ኖ አላቅም። ምን ዋርኒንግ ልቆባቸው ነው ወይስ ለምንድን ነው? እኛ እኮ ዩቲዩብ ሰርተንበታል ጋይስ።
እና የለም ነበረ እና ብዙዎቻችሁ እንደውም ሼር እያደረጋችሁ እየጠየቃችሁ ነበረ። ይሄን ነገር እነ ብሩኬም ከሰማችሁ ብታብራሩልን በጣም ጥሩ ነበር። በእርግጥ መብታቸው ነው፣ የሚፈልጉትን ቪዲዮ አፕሎድ ማድረግ የማይፈልጉትን መደለት መብት አላቸው። ግን ለምንድን ነው ችግር ኖሮ ወይም የሚለውን ነገር ለማወቅ ስለፈለኩ ነው። ዛሬ እንግዲህ ቡቡዬ ያው ይችን ቀለበት ለመስጠት ፈራው እንዲሆንኩ ይላል ባይዘቡይ ማለት ነው። በዚሁ ብሩኬ በስማ ለራሱም እየተማረ ሌላውንም እያስተማረ እንደነገርኳችሁ። ምክንያቱም አንዳንድ ሰው ከመሬት ተነስቶ አፈቀርኩሽ ወደድኩሽ በቃ ትፈልገው አትፈልገው ያቺ ልጅ ስሜቷን ሳትፈልግ ሁሉን ነገር በግዴታ ነው ሲደረግ የምናየው እስከዛሬ ድረስ በብዙ ፍቅረኛሞች ላይ ማለት ነው። በኋላ ከገቡ በኋላ ነው ሲጣጣሙ በቃ ከሆነም ይሁን ብለው ነው ሲገቡ የምናየው። ዛሬ ግን ሃይሚ ግን ማለት ነው ብሩኬ በቃ በፍላጎቷ ወደሱ እንድትመጣ አደረጋት። በቃ በፍላጎቷ ምንም ነገር ሳይጠይቃት እግዚአብሔር ምስክሬ ነው። እና እንደዚህ ደስ ይላል። በፍላጎታችሁ የሆነ ነገር ማለት ነው። ሁሌም እናንተን ደስታ ነው የሚሰጣችሁ፣ ጭንቀት አይሰጣችሁም። አንድ ነገር ለምሳሌ አሁን ብሩክ ፈልጎ ሃይሚ ሳትፈልግ መሆን አለበት ብሎ ብሩክ በቃ መሆን አለበት ብሎ በቃ ምንም ነገር እንትን ባይል ይሄ ነገር ያስጠላል። ግን እንደሚሆንና እንደሚሆን መስመር እያሳያችሁ ከምንም በላይ ደግሞ ኤፍሬምና ህያብ ማለት ነው ለብሩክና ለሃይሚ በረገዳችሁላቸው። ሀሰን ቆሞ በጠርሙስ ሊማታ ነበር ኤፍሬም ሲስም ማለት ነው። አይታችሁስ ከሆነ ወይኔ ሀሰን እኮ ረባሽ እኮ ነው እግዚአብሔር። ከዛ ደግሞ ዛሬ ሃይሚ እሱን ፓርት ብቻ ነበር ሳይ የነበረው። መሳም አምሮሻል ማለት ነው ሃይሚ እግዚአብሔርን ለምን አየችው ታዲያ? ለምን አየችው? አይ ይሄን ቀን እንግዲህ በጉጉት እንጠብቃለን። አረ እኛ ጋር ተሳሳሙ፣ በቃ ከካሜራ ጀርባ ተሳሳሙ ትላላችሁ። እንዳታሽኮረመሙን እና እሱን ፓርት ብቻ ያየው ስትል በጣም ነው የሳቅሁት። ለቀልድም ሆነ ለእውነት ስትል ነበረ። ዛሬ ደግሞ ብሩኬ ሀብል አሰርኩ ብለህ አይሆንም ማለች። አይሆንም በቃ ቀለበት ማሰር አለብህ አለም በቀኝ ብሎ እሱ ቀለበት አድርጎ ነው የተፈቀደለት እየተባለ ነበር ዛሬ ኤፋ ማለት ነው። እንግዲህ ታዲያ እኮ ከቀለበት ይበልጣል እኮ ብሩኬ ያደረገው። ያው ቀለበቷ ላይ እንግዲህ ለምን እንደሆነ ችላ ብሏል ወንድማችን። እንግዲህ በቅርቡ አድርገዋለሁ ብሏል። ያው ሙሽዬም ከዚህ በኋላ ልጅነት የለም እኔ እኮ በ17 ዓመቴ ነው ልጆችን የወለድኳቸው ብላለች። ዛሬ ብሩኬም እንዳለው እናቴ ሳታረጅብኝ የልጄንም ደስታ የኔንም ደስታ ማየት እንድታይ እፈልጋለሁ ብሏል። ጥሩ ሀሳብ ነው። በቃ ሬዲ ከሆናችሁ ጥሩ ነው፣ ደስ ይላል። ግን አሁን ሳላገባትም በፊትም ልጅ ሊመጣ ይችላል አለ ብሩኬ ማለት ነው። ይሄን ትፈቅዳላችሁ? ግን እኔ ግን ትንሽ ቢዝናኑ ይችን አመት እንኳን ቢዝናኑ ማለቴ እኛ በምናየው ልክ ነው የምናወራው። እስከዛሬ ድረስ እንግዲህ ብቻቸውን ነው የሚተኙት አብረው አይሆኑም ምናምንና ይሄ አመት ደግሞ ትንሽ በቃ ይችን አመት ግማሿን አመት እንኳን በቃ አብረው ተዝናንተው ምናምን እርግዝና መጣ 3 ወር 4 ወር ድረስ እንደፈለጉ ይኮናል። ከዛ 3 ወር 4 ወር ድረስ ከዛ በኋላ እኮ በቃ ኦፍ ነው ብሩኬ ኔትወርክ ኦፍ ነው ከዛ በኋላ። ስለዚህ ሃይሚም ብሩኬም ባቻኩሉ ደስ ይለኛል። ቤተሰብ እዚህ ላይ እንዴት ትላላችሁ? ምክንያቱም በግልጽ ስላወሩን እኔም የተሰማኝን ስሜት ነው ማወራው እንጂ ምን አገባሽ እዚህ ብልግና ምናምን እንዳትሉ። ምክንያቱም ይሄ የህይወት ጉዳይ ነው። በቃ እንደኔ ሀሳብ ማለት ነው። እስከዛሬ በፍርሃት ነው ያሉት አይደለ? ካሁን በኋላ ይሄ አመት አሁን ቢያገባት አሁን አብሮ መሆን ቢጀምሩ ይሄ አመት በቃ ቢዝናኑ እንደፈለጉ ቢሆኑ በጣም ደስ ይላል ብዬ አስባለሁ። እንግዲህ አላቅም በምናየው ልክ ከሆነ ግን ደግሞ ከካሜራ ጀርባ ያለውን አናቅም። ባሳዩን ልክ ግን ይሄ አመት ባይጫን ጭነት ጥሩ ነው። ጭነት መጫኛ ቢበጠስ ጥሩ ነው ብዬ አስባለሁ። ምክንያቱም ባይጫን ጥሩ ነው እንዴ ይሄን ያህል አመት ሃይሚ ደርሻለሁ ስትል ኖራ ከዛ ደግሞ እንደገና እንዴ በአንድ ጊዜ ቢጫንስ ከዛ በኋላ በቃ ከ3 ወር በኋላ በቃ ኔትወርክ ኦፍ ነው አለቀ። ከዛ በኋላ እንደገና ሌላ ብቸኝነት፣ ኧረ ይደብራል ጋይስ። ስለዚህ ትንሽ ይችን አመት ብትዝናና ብሩክ፣ ይችን አመት ሃይሚ ብትዝናኒ ደስ ይላል። ሌላው ሲቀጥል ሃይሚ እኔ እንግዲህ ልጅነቴን የረገምኩበት ጊዜ ነበረ። ግን ማንኛውም ሰው ፈተና ተፈትኖ የማታ እንጀራ ይስጥህ የሚባለው ምርቃት እኔ ደርሶ አይቼዋለሁ እና ለሁላችሁም
ጥሩ ህይወት እንዲገጥማችሁ መልካም ምኞቴ ነው ብላ እንግዲህ ለሁላችሁም እህቶቿም ወንድሞቿም መልካም ምኞቷን ገልጻልናለች ማለት ነው። በዚህ አጋጣሚ የመጀመሪያ ልጅ እንኳን ያሁኑን ፈተናዬን ያሁኑን ስቃይን ሳይሆን የማታ እንጀራዬን አሳምርልኝ ይባላል ምርቃት ራሱ ሲመረቅ ማለት ነው። እና በቃ የትናንቱን አልፈዋለች፣ የዛሬው ላይ ግን ደስተኛ እንድትሆን ሆናለች ሀይሚ። ይሄም ደግሞ የሆነው በእግዚአብሔርና በራሷ በልቧ ንጹህ ልብ ስላላት በቃ ይሄን ፈተና ያልፋል የሚለውን ነገር ተጋፍጣ ይኸው እዚህ ደርሳለች። ነገም ደግሞ የተሻለ ነገር እንጂ ያነሰ ነገር አይኖርም። ዋናው ጤና ነው ለሰው ልጅ። ከብሩኬ ጋር ሆነሽ በቃ አላደል ትንሹንም ትልቁንም እያየሽም እንዳላየ ቢያጠፋም እንዲህ ለምን አረክ በቃ በፍቅር ከካሜራ ጀርባ ማስተካከል ትችላለሽ። ሴት ልጅ ብልሃተኛ ናት። አንቺም እንደዛው ብሩክም እንደዛው ሀይሚ ብታጠፋ ለምን እንዲህ አረግሽ ለምን እንዲህ ተፈጠረ ጥያቄ በቃ ራሳችሁ በራሳችሁ ማንም ሰው ሳይሰማባችሁ ዲስከስ እያደረጋችሁ ፍቅራችሁን ብቻ ካሜራ ላይ ያወጣችሁ መኖር ትችላላችሁ። ከዛ ውጭ ግን የሆነ ኮሽታ ሲመጣ ካሜራ አብርተሽ ሀይሚም እንደ ብሩክ ለምን እንዲያረክ ብሩክም ሀይሚ ስታጠፋ ሀይሚ ለምን እንዲያረክሽ በካሜራ ላይ ከመጣ በቃ ነገር አለቀ። ምክንያቱም እዚህ ጋር ብሩኬና ሀይሚን የሚወድ ሁለት ሰው ነው ያለው። ይሄ ደግሞ ፍቅር ነው። ምንም ማድረግ አይቻልም። መውደድ ነው። ለምን ወደዱ ብለን ልንከራከር አንችልም። ሀይሚንም ይወዳለ ብሩክንም ይወዳለ። ብሩክ ሲነካበት ሌላ ነገር የሚናገራለ፣ ሀይሚን ሲትነካበት ሌላ ነገር የሚናገራለ። እነሱ ግን ሁለቱ አንድ ነው ፍቅራቸው። ግን ደግሞ ተመልካች ጋር ሁሉም የየራሱ የሆነ ስሜት አለ። የፈለገ ነገር ሁለቱንም ቢወዷቸውም ሲጣሉ ምን የሚከፋፈሉት ነገር አለ። ይሄ ግልጽ ነው። ምንም እንትን የለውም። ሶ ይሄ ነገር ስላለ ሚዲያ ላይ ከመጣ ነገር ተበላሽ። አንድ ነገር ሲባል አንድ ሲባል ኮመንት በራሱ እነሱን የሚያጣላ ነው ይመስለኝ እኔ አንዳንድ ጊዜ ሳስበው ማለት ነው። ምክንያቱም ሰው በሚባለው ልክ ነው። ለምሳሌ ወይ ሀይሚ እኮ ዛሬ ጥሩ ነገር ሰራች ምናምን ከተባለ ኮመንቱ ሁሉ ጥሩ ነው። ብሩኬ የሆነ ነገር ካደረገ ወይ ብሩክ እኮ ዛሬ እንዲህ አደረገ ከተባለ ያ ነገር ጥሩ እንኳን ባይሆን ኮመንቱ ሁሉ በቃ መጥፎ ከሆነ መጥፎ ነገር ነው ሀይሚ ላይም ጭንቅላቷ ላይ የሚያድረው። ብሩኬ ጋርም እንደዛው እኔ የሚመስለኝ እስከ ዛሬው ጸባቸው ይሄ ነው በቃ እስከ ዛሬ ድረስ ማለት ነው። እና ካሁን በኋላ ሀይሚም ብሩኬም ብልጥ መሆን አለባችሁ። በተለይ ደግሞ ብሩኬ የምትቀርባቸው ጓደኞች ልክ እንደ ብላኪ አይነቱን ኦፍ ማድረግ አያስፈልግም፣ እንደዚህ አይነት ሰው ማለት ነው። ከዛ ውጪ ሌሎቹ ጓደኞቻቸው እንኳን በጣም ጥሩ ናቸው፣ ፕሮቶኮላቸውን ጠብቀው ያሉ ጓደኞች ናቸው እና ደስ የሚል ነው። ስቲል ቅዱስ ራሱ በዚህ ልክ አልተመናቸከም እኮ ቅዱስ አሁን አለ። የዛን ጊዜ በእርግጥ መልካም ምኞቱን ሲገልጽ አላየሁትም፣ ግን ደግሞ በዚህ ልክ እሱ እንዲህ አላለም። እሱ እንኳን ቢል እንኳን ትንሽ አያምርበትም፣ ግን ትንሽ ይሻላል፣ ይቀራረባሉ በሚለው ማለት ነው። ብላኬ እኮ አላገኛትም፣ አያውቃትም፣ ሁላ በቪዲዮ ነው የሚያውቃት። የዛ ቀን ያያት ያው ብሩክን ያገኘው። ወንድ ልጅ እንደ ወንድነቱ፣ ሴትን ደግሞ እንደ ሴትነት ሲወራ ነው ደስ የሚለው። እኔ ማለት ምን አገባሽ ምናምን ትሆን ትችላላችሁ። ሰው ክብሩን ራሱ ሲያዋርድ ያስጠላል። አሁን ብሩኬ የሚያከብረው የሚወደው ልጅ ነው፣ ግን በዚህ ምክንያት ቢርቀውስ አስባችሁታል? በጣም የሚያስጠላ ስሜት ነውና ለዛ ብዬ ነው፣ ሌላ ነገር አስቤ አይደለም። እና እንግዲህ ሀይሚዬ ከንፈር መሳም ካማረህ ቀለበት አድርግ ተብልሃል። እንግዲህ ብሩኬ በቃ ሄድበት፣ እንግዲህ ይመችህ። ምንም ማድረግ አንችልም። ምክንያቱም ምንም ማድረግ አንችልም ያልኩበት ምክንያት እኛ በህልማችን ሰርግ እንደርሳለን ብለን ነበር፣ ግን ብሩክ ላፈጣጥ ነው ብሏል። በቃ ፈጣጥ ነው፣ ምንም ማድረግ አይቻልም። ይፈጣጥን አይደል ጋይስ? መቼና መቼ ትላላችሁ? ጠር ላይ ወረ ናኒም ተመርቃለች። ነገ ኮንግራላት አለ። ቆይ እዚህ ላይ በቀላቅለው ጥሩ አይመጣም። ነገ ለሀብቴ ኮንግራላት አለ። እኛ ጠፋ እያል እንዴት ነው ሀይሚ እኮ እንዴት ሀፒ በርዝዴ ያላላት መለኛው ብሏታል። እና እንዴ ምን ሆኖ ነው ብዬ በጣም ግራ ተጋብቼ ነበረ። አላለ የሰው ነገር ምን ይታወቃል? የሆነ ነገር አረዋቸው እያልኩኝ ጥያቄ ሆኖብኝ ነበር እግዚአብሔር። እና ዛሬ ሲናገር ሰምቼዋለሁ። ግማሹን አልጨረስኩም። ጨርሼ ነገ ሚስቱን ኮንግራላት አለ ማለት ነው። እስከዛው እንግዲህ ዛሬ ይዤላችሁ መጣሁት ቪዲዮ ስለ ሀይሚና ስለ ብሩኬ ይሄን ይመስል ነበረ። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ መሆን ትችላላችሁ። የኛ ውድ ቤተሰቦች አመሰግናችኋለሁ፣ ወዳችኋለሁ። ዘና ፈታ እያልን እንግዲህ እነ ብሩኬን ይዘን ጉዞ ወደፊት ተብላችኋል። 4000 በቅርቡ እገባለሁ ብሏል። ሀይሚን በቅርቡ 350 ትገባለች። እናመሰግናለን ቤተሰቦች። ባይ፣ ወዳችኋለሁ።